በጣም ነው የሚገርመኝ። እሷ ሲጀመር ማርጀት አትፈልግም፣ ግን በቃ አንዳንዴ ምን አለ የእናት ባህሪ ቢኖራት። እኔ በተለይ አውሮፓ አሜሪካን የምትኖሩ ሰዎች አንዳንድ ሰዎች ለምንድን ነው ባህላችሁ ወጋችሁ የምትረሱት? ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አዲስ ነኝ፣ ብርታታችሁ ፈልጋለሁ። እናንተ ላይክ ስታደርጉ ቪዲዮ ብዙ ጋር እንዲደርስ እድሉን አገኛለሁ ማለት ነው። እናንተ ደግሞ በላይክ ጀምሩት ማለት ነው። ግን ስለምታበረታቱኝ ከልብ ነው ማመሰግነው። ዛሬ ደግሞ በጂጂና በፋኒ የተሰማኝን ነገር ለመናገር ነው ማለት ነው። ጂጂ ጥፋተኛ ነች ወይም ደግሞ ፋኒ ጥፋተኛ ነው ለማለት አይደለም። ግን ደግሞ ልክ ሚዲያ ላይ ስትጠቀሙ ሚዲያ ተጠቃሚ ስትሆኑ የተሰማችሁት ነገር ሀሳብ ትሰጣላችሁ ማለት ነው። ሶ የሁለት ቀን እንግዲህ መነጋገሪያ እየሆኑ ነው። በተለይ ፋኒ እኔ በነገራችን ላይ የማውቀው ከ5 ዓመት በላይ የሆነዋል ሚዲያ ላይ ፋኒና ሳምሪ የማውቃቸው ማለት ነው። የዛሬ 5 ዓመት ኦር 4 ዓመት ይመስለኛል እማቃቸው እኔ አረብ ሀገር ስመጣ ማለት ነው። በጣም ደስ የሚሉ ጥንዶች ናቸው። ጂጂም እንደዛው ነው ማቃት ማለት ነው። ጂጂ ማቃት ሰው የለም እውነት ለመናገር በስድቧ በቃ በብዙ ነገር በፖለቲካም ብትሉ በልጆቿ በተለይ በሳምሪና በፋኒ በጣም ነው ማቃት ማለት ነው። ለማታቋት አሁን ለምታቋት እና ሶ እንግዲህ ፋኒ ከትላንትና ወዲያ ቪዲዮ ሰርቶ ነበር። ለጂጂ ማስጠንቀቂያ ሰጥቷት ነበር። እውነት ለመናገር ለመጀመሪያ ጊዜ ማስጠንቀቂያ ለጂጂ ሲሰጣት ማለት ነው ያየሁት። እኔ 5 ዓመት ሙሉ እከታተላለሁ፣ አንድም ቀን ጂጂን ተናግሯት አያውቅም። ጂጂ ግን ለብዙ አመታት ፋኒና ሳምሪን በጣም ስትሳደብ ነበር። በቃ የማይጠበቅ ማለት ከእናት የማትጠብቁት አይነት ስድብ ነበር ስትሳደብ የነበረው። የምታውቋት ሰዎች ቲክቶክ ላይ ሳይሆን ዩቲዩብ ላይ በጣም እሷ ዩቲዩብ እንዳገታት ሁላችሁም ታውቃላችሁ። ለምን? በጣም ስለምትሳደብ ማለት ነው። እና ይሄ ሁሉ አመት ስትናገር ጂጂ አንድም ቀን ፋኒ መልስ ሰጥቷት አያውቅም ነበር። በጣም ነበር የሚገርመኝ። ማርያምን በጣም አደንቀዋለሁ። ልጁ በጣም ትሁት ነው። በጣም ሰው ያከብራል። እና ብዙ ጊዜ መልስ የምትሰጠዋ ሳምሪ ነበረች። ጂጂ ስትሳደብ ጂማን ነው ልጇ ሳምሪ ነበር ለእናቷ መልስ የምትሰጠው። እሱ አንድም ቀን ከካሜራ ጀርባ ነው ሁሌም እማየው ማለት ነው። እና ታውቃላችሁ ዴዚና አሞራው በሚለው በሁለታቸው የተነሳ እንግዲህ ጂጂ እነ ሳምሪን አንስታ ነበር ማለት ነው። ከዛ በኋላ ሳምሪ ደግሞ እንዴት እንደዚህ ትኛለሽ? የሁሉ አመት ታግሽሻለሁ። ማን ነው ፋኒ ማለት ነው። የሁሉ አመት ትግስቴ አልቋል ብሎ መልስ ሰጥቷት ነበር። ሁሉንም ነገር ደግሞ ምንም የተናገረው ነገር የለም። በህግ ጠይቃለሁ ብሎ ነው እንጂ መጥፎ ቃላት አልተናገረም። ጂጂን አልሰደባትም። ምንም ነገር ያላት ነገር የለም። እውነት ለመናገር ቪዲዮ አይታችሁት ከመጀመሪያ እስከ መጨረሻ ማለት ነው። ግን እኔ አንድ ጥያቄ አለኝ። ጂጂ መች ነው እንደ እናት የምትሆነው? እንደ እድሜዋ የምትሆነው? በጣም ነው የሚገርመኝ። እሷ ሲጀመር ማርጀት አትፈልግም፣ ግን በቃ አንዳንዴ ምን አለ የእናት ባህሪ ቢኖራት። እኔ በተለይ አውሮፓ አሜሪካን የምትኖሩ ሰዎች አንዳንድ ሰዎች ለምንድን ነው ባህላችሁ ወጋችሁ የምትረሱት? ማርያምን በጣም ይገርመኛል። በቃ ኬርለስ ነው የሚሆኑት ከዚህ ሀገር ሲወጡ። ሰው እምነቱ ሌላው ይቅር፣ ባህል የሚባል ነገር አለ። እዚህ ሀገሮች ታውቃላችሁ በነጻነት ያወራሉ። እኛ ሀገር ደግሞ ባህል አለ። በባህላችን እንዴት ነው ሰው የቤቱ ገበና አውጥቶ ሚዲያ ላይ የሚያወራው? እኔ በጣም ነው የገረመኝ። ማርያምን እንደዛ ስትናገር ማን ነው ፋኒ ሊደፍረኝ ነበር ምናምን ብላ ቢያረገው ልጁ አያደርገውም፣ ግን ቢያረገው ጂጂ በዚህ ልክ የልጅሽ ባል በዚህ ልክ መናገር አልነበረብሽም። ምክንያቱም ይሄ ገመና ነው። ዛሬ እናንተ የተናገራችሁት ሚዲያ ላይ ማንም ሊደበቅላችሁ እንትን አትበሉ። ይሄ ቪዲዮ ደግሞ ይቀመጣል። ልጆቹ ሲያድጉ ያሉ እንዴት ነው አባታቸው አያታቸውን ምናምን የማይሆን ነገር እኮ ነው። ዛሬ የምትናገሩት ነገር ነገ ዋጋ ያስከፍላል። ደግሞ ኢንተርኔት የያዘው ነገር እውነት ለመናገር አይለቅም ማለት ነው። እና እኔ እንደ እድሜሽ ለምን አትሆኝም? እንደ እናት ለምን አትሆኝም? እኔ
ጂጂ እናት ሆና እስከማያት ናፍቆኛል። ማርያምን በቃ እንደ እናት አንዳንዴ ቀሚስ ስትለብስ ማለት ነው በጣም ደስ ይለኛል። የእናት ባህሪ ያላት ይመስለኛል። እና ፋኒ ደግሞ እውነት ለመናገር ፋኒን የምትሰድቡ ሰዎች ማለት ነው፣ ፋኒ በጣም ጥሩ ሰው ነው። በጣም አስተዋይ እንዳሁኑ ልጆች ቢሆን እናቴን ሁሌም ወጥቶ ለጂጂ መልስ መስጠት አያቅተውም ነበር። ጂጂን መስደብ አያቅተውም ነበር። እሱ ግን ስንት አመት ሙሉ ጂጂ ስትናገር ምንም መልስ አይሰጥም። ልንገራችሁ፣ በቀደም ዴዚና አሞራው ተፋቀርን ብለው እናቷን ሚዲያ ላይ ስታሰድብ የነበረችዋ በ2 ወር ብቻ መገናኘት ወይም ደግሞ ፍቅር በመጀመር እናቴ እንደዚህ ያደረገችኝ ብለ አሳልፋ ለፍቅረኛዋ ሰጠቻት። እናቷን ሚዲያ ላይ ስታዋርድ አልነበር እንዴ? አሞራው የዴዚ እናት ሙልጭ አርጎ አንቺ በድለሻታል ብሎ ሲሰድባት አስባችሁታል? በ2 ወር ብቻ ፍቅር ማለት ነው። እና ፋኒ ክብር አይገባውም? የሁሉ አመት አስባችሁታል? ዝም ብሎ አሁንም ቢሆን ምንም አልተናገራትም። የምጠይቃት ነገር በህግ ነው የምጠይቃት ነው ያለው። ግን አንዳንድ ሰዎች ቪዲዮ እስከ መጨረሻው ሳታዩ የምትሳደቡ ሰዎች አላችሁ እና በጣም ጨዋ ናቸው። ጂጂና ማን ነው ፋኒና ሳምሪ የምር በጣም ጨዋ ኢትዮጵያ ናቸው። እኔ በጣም ነው የሚገርመኝ። ከዚህ በፊት ራሱ ወይኔ ጂጂ እኮ የማያውቃት ሰው አለ ብዬ አላስብም። የጂጂ ስድብ አምላኬ ወይ ድረስ በጣም ነው የሚከብደው። ማርያምን በዚህ አሞራውን የእንትና እናት በተሳደበበት ልክ ብታስቡት ማለት ነው እንትና ክብር ይገባዋል። ፋኒ ምንም ብሏትም አያውቅም ማለት ነው። እና አንዳንዴ እኔ የምለው ነገር ቢኖር በቃ ለምንድን ነው የኛ ባህል የምትረሱት? እምነታችሁ እንኳን የሆነ በቃ እምነታችሁ ባይገድባችሁ እንኳን ባህላችሁ ባይገድባችሁ እምነታችሁ አታፍሩም እንዴ? ሚዲያ ላይ ወጥታችሁ ሁሉንም ነገር መናገር የምር በጣም ነው እኮ የሚያስጠላው። የቤት ገበና አይቀራቸው፣ ምን እንደሆኑ አይቀራቸው፣ ምንም የሚቀራቸው ነገር ለብር ብላችሁ ሚዲያ የገበናችሁ ሚዲያ የምታወጡ ሰዎች በጣም ተጠነቀቁ። ማርያምን ዋጋ ነው የሚያስከፍላችሁ። ዛሬ ብር ልታገኙ ትችላላችሁ፣ ራሳችሁን አዋርዳችሁ ቤተሰብ አዋርዳችሁ ብር ልታገኙ ትችላላችሁ፣ ግን ነገ ዋጋ ትከፍላላችሁ ማለት ነው። አንቺ ወልደሻል፣ እነሱ ወልደዋል፣ የልጅ አይተሻል። ግን ምንም እንኳን ፋኒ ቢያጠፋ እንኳን እንደዚህ አይነት ነገር ቢያደርግ በውስጥ እንኳን መናገር ትቺ ነበር። የሚዲያ ላይ እንደዚህ መናገርሽ ጥሩ ነው ብዬ አላስብም። ለምን ብዙ ሰው ስለሚያው ልጆች ነገ አድገው ይሄ ነገር ያዩታል። ደግሞ እሱ አንድ ቀን እስኪ እኔ በጣም የሚገርመኝ ነገር ጂጂ አንድም ቀን ስለ እሷ እውነት ለመናገር ማለት ነው እሷ እንደዛ ቤተሰቡን ስታንጓጥጥ አንድ ቀን የምር እኔ በጣም አደንቋለሁ። በጣም ጨዋ ያሳደገው ልጅ መሆኑን የምታውቁት በዚህ ነው ማለት ነው። እና አሁን መልስ ስሰጠኝ ብላ ወይ አስፈራራኝ ብላ በዚህ ልክ መናገሯ ትንሽ ስለከበደኝ ነው። እና እኔ የምላችሁ ነገር ቢኖር እንደዚህ አይነት ባታደርጉ። ሚዲያ ጥሩ አይደለም። ሁሉ ነገር ሚዲያ ይወጣም ለሆነ ነገር ብላችሁ ወይም ደግሞ አንዳንዴ እንዴት ነው መነጋገሪያ መሆን ስትፈልጉ ያ ነገር ይመስለኛል። እና ብቻ በጣም ከባድ ነው። በእኔ በኩል የተሰማኝን ተናግሬያለሁ። እና ቤተሰብ እናንተ እስኪ ምን ትላላችሁ? ፋኒ ጥፋተኛ ነው ወይስ ጂጂ? እኔ ሁለቱም ጋር እኮ የራሳቸው የሆነ ነገር ሊኖራቸው ይችላል። ግን ደግሞ በዚህ ልክ እናት ናት እሷ። እናት ደግሞ ሁሉ ነገር ትሸፍናለች፣ ገበና ትሸፍናለች። እና መናገር አልነበረባትም ብዬ ነው ማስበው እንደዚህ አይነት ነገር ነውና ቤተሰብ የዛሬ ቪዲዮ ይሄንን ይመስላል። ሰላማችሁ ብዝት ይበልልኝ።